ጤና ይስጥልን የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ሐምሌ 16 ቀን 2026 የተሰናዱ የምሽት ዜናዎችን ካሁን ጀምረን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያም አርዕስተ ዜናው። የኢትዮጵያ ኢሚግሬሽን እና ዜግነት አገልግሎት ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን ገለጸ። ዛምቤዚ ባህር ውስጥ ሰጥመዋል የተባሉ ኢትዮጵያውያን በሕይወት ተገኙ። የቀድሞው የሶማሊያ ብሔራዊ ደህንነት አማካሪ ሁሴን ሞአሊም ለፌዴራል መንግስቱ ማስጠንቀቂያ ሰጡ። የአሜሪካ ኮንትራክተር አቪዬሽን የጦር መሳሪያ ለማጓጓዝ መዋሉ ተጋለጠ። በአሜሪካና በኢራን መካከል በተቀሰቀሰው አዲስ ውጥረት የነዳጅ ዋጋ መናሩ ተገለጸ። ኢራን ሁቲዎች የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆኑ ትዕዛዝ አስተላለፈች። ወደ ዝርዝር ዜናዎቹ እናልፋለን። አብራችን ቆዩ። የኢትዮጵያ ኢሚግሬሽን እና ዜግነት አገልግሎት ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን ገለጸ። የኢትዮጵያ ኢሚግሬሽን እና ዜግነት አገልግሎት በተጠናቀቀው 2018 በጀት ዓመት ፓስፖርትና ቪዛን ጨምሮ ከተለያዩ አገልግሎቶች ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን አስታወቀ። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት በሰጡት ጋዜጣዊ መግለጫ በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርት ለዜጎች መሰጠት መቻሉንና የአገልግሎት መስጫ ቅርንጫፎች 23 መድረሳቸውን ገልጸዋል። አክለውም 1,046,286 ቪዛ፣ 32,952 ትውልደ ኢትዮጵያውያን መታወቂያ እንዲሁም 21,163 ጊዜያዊና ቋሚ የመኖሪያ ፈቃድ መሰጠቱን ተናግረዋል። በአጠቃላይ ከ42.7 ቢሊዮን ብር በላይ ገቢ በመሰብሰብ ስኬታማ ስራ መሰራቱም የተገለጸ ሲሆን በአየርና በየብስ ድንበር ዓለም አቀፍ ደረጃን በጠበቀ መልኩ በጉዞ ሰነድ ለ7,225,691 ገቢና ወጪ መንገደኞች አገልግሎት ተሰጥቷል ብለዋል። ዋና ዳይሬክተሯ በመግለጫቸው 433 የውጭ ዜጎችና 4450 ኢትዮጵያውያን በአጠቃላይ 4883 ዜጎች በሐሰተኛ ሰነድ የማጭበርበር ድርጊት ሲፈጽሙ ተይዘው እርምጃ እንደተወሰደባቸውም ተናግረዋል። በተጨማሪም 25407 ኢትዮጵያውያንና 29606 የውጭ ሀገር ዜጎች በህገወጥ መንገድ ወደ ሀገር ሊገቡና ሊወጡ ሲሉ ተይዘው ተጠያቂ መደረጋቸውንም ገልጸዋል። በበጀት ዓመቱ 6 ሚሊዮን የሲቪልና ቤተሰብ ምዝገባ የተካሄደ ሲሆን ይህን ሂደት ለመምራት የተለዩ የዲጂታል አማራጭ መተግበሪያና ስርዓት መዘርጋቱን ዋና ዳይሬክተሯ ተናግረዋል። የኢትዮጵያ ኢሚግሬሽን አገልግሎት ብልሹና ማንነት ተኮር በደልና አድሎ በማድረግ በተደጋጋሚ እንደሚከሰስ ተንታኞች ይገልጻሉ። ዛምቤዚ ባህር ውስጥ ሰጥመዋል የተባሉ ኢትዮጵያውያን በሕይወት ተገኙ። 5 ኢትዮጵያውያን ግን እስካሁን የደረሱበት እንዳልታወቀ መረጃ ያመለክታል። ባለፈው ሰኞ ማታ ከዛምቢያ ወደ ቦትስዋና ለመሻገር ሲሞክሩ ዛምቤዚ ወንዝ ውስጥ ሰጥመዋል ተብለው ከተጠረጠሩት 10 ኢትዮጵያውያን ወንዶች መካከል 5ቱ በሕይወት መገኘታቸውን አንድ የዛምቢያ ድረገጽ ዘገበ። ኒውስ ዲገርስ የተባለው አምደ መረብ የዛምቢያን ደቡባዊ ግዛት ፖሊስ አዛዥን ጠቅሶ እንደዘገበው የቀሩትን ሰዎች የመፈለግና የምርመራ ስራው ቀጥሏል። ቻርልስ ናምቡላ የተባሉ የኢሚግሬሽን ኦፊሰር በበኩላቸው ሐምሌ 7 ቀን ባቀረቡት ሪፖርት 10 ኢትዮጵያውያን ወንዶች ሐምሌ 6 ቀን ምሽት 3 ሰዓት አካባቢ ከዛምቢያ ወደ ቦትስዋና በህገወጥ መንገድ ለመሻገር ሲሞክሩ ሞዋንጋ በተባለ መንደር አቅራቢያ ዛምቤዚ ወንዝ ውስጥ ሰጥመዋል ተብሎ እንደተጠረጠረ አስታውቀው ነበር። ከመስመጥ ከተረፉት ስደተኞች 2ቱ መያዛቸውንም ገልጸው ነበር። የሀገሪቱ ደቡባዊ ግዛት ፖሊስ አዛዥ ትናንት ረቡዕ በሰጡት መግለጫ ደግሞ ሰምጠዋል ከተባሉት ኢትዮጵያውያን ስደተኞች መካከል 5ቱ መገኘታቸውን የሚያሳይ መረጃ ለፖሊስ ደርሶታል ብለዋል። የቀድሞው የሶማሊያ ብሔራዊ ደህንነት አማካሪ ሁሴን ሞአሊም ለፌዴራል መንግስቱ ማስጠንቀቂያ ሰጡ። የቀድሞው የሶማሊያ ብሔራዊ ደህንነት አማካሪ ሁሴን ሞአሊም የፌዴራል መንግስቱ ሶማሊያን ራሷን በራሷ የምትከላከልበት ብቃት እንዲኖር መስራት እንዳለበት በመግለጽ ሞቃዲሾ ለዘላለም በውጭ ኃይሎች ላይ መመርኮዝ እንደማይገባት ሐምሌ 15 ቀን ባወጡት መግለጫ አስታውቀዋል። ሞአሊም እንዳሉት የውጭ ኃይሎችና ዓለም አቀፍ ድጋፍ ለረጅም ጊዜ በሶማሊያ ደህንነት ውስጥ ትልቅ ሚና ቢጫወቱም ሀገሪቱ ከውጭ ወታደራዊ ድጋፍ ነፃ የምትሆንበት ግልጽ የሽግግር እቅድ ሊኖራት ይገባል። የሀገሪቱ አስተዳደርም በማንኛውም የውጭ ኃይል ላይ ተመርኩዞ ሊቀጥል አይችልም ሲሉ ሞአሊም ተናግረዋል።
እስካሁን መስራት የነበረብንን ስራ አለመስራታችንም እጅግ ያሳዝናል ብለዋል። አሁን ያለው የደህንነት ችግር በሶማሊያ ህዝብ ምክንያት ሳይሆን ብቁና ውጤታማ የደህንነት ተቋማትን በመገንባት ረገድ የታየው ድክመት መሆኑንም ገልጸዋል። እንደ ሙዓሊም ገለጻ የመከላከያ ኃይል እና የደህንነት ተቋማትን በማጠናከር ረገድ የተፈጠረው መዘግየት ሶማሊያ እስካሁን ድረስ በውጭ ድጋፍ ላይ እንድትመረኮዝ አድርጓታል። ህዝቡ ደካማ የደህንነት ሁኔታን፣ የኢኮኖሚ ቀውስንና በሁሉም ዘርፎች የሚታየውን ወደ ኋላ መቅረት ሲያይ ተስፋ እየቆረጠ ነው ብለዋል። ምክንያቱም ከእኛ የሚጠበቀውን ስራ በአግባቡ ስላልሰራ ነው ብለዋል። የሙዓሊም ንግግር የመጣው ወደፊት የአፍሪካ ህብረት ሰራዊት በሶማሊያ የሚኖረው ሚናና የሶማሊያ ፌዴራል መንግስት የሀገራዊ ደህንነትን ሙሉ ኃላፊነት ለመውሰድ ያለውን አቅም በስፋት እየተወያየበት ባለበት ወቅት ነው። በሐምሌ ወር መጀመሪያ ላይ በባለስልጣናት የታዩ ሰነዶችን ጠቅሶ ከሚቀጥለው ዓመት ጀምሮ የተባበሩት መንግስታት በሶማሊያ ለሚገኘው አዲሱ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ የሚሰጠውን ድጋፍ እንደሚያቆም አሜሪካ አስታውቃ ነበር። 12000 ያህል ወታደሮች ያሉት የአፍሪካ ህብረት ተልዕኮ በደቡብና በመካከለኛው ሶማሊያ ሰፊ አካባቢዎችን በሚቆጣጠረውና ከዚህ ቀደም ወደ ሞቃዲሾ በጣም የቀረበው ከአልቃይዳ ጋር ግንኙነት አለው በሚባለው የአልሸባብ ታጣቂ ቡድን ላይ በሚደረገው ዘመቻ ለሶማሊያ ፌዴራል መንግስት ድጋፍ እያደረገ ይገኛል። የአሜሪካ ኮንትራክተር አቪዬሽን የጦር መሳሪያ ለማጓጓዝ መዋሉ ተጋለጠ። የአሜሪካ ኮንትራክተር አቪዬሽን መረብ ለሱዳኑ ፈጣን ድጋፍ ሰጪ ኃይል RSF የጦር መሳሪያና አቅርቦት ለማጓጓዝ መዋሉን የሮይተርስ ምርመራ አጋለጠ። የሮይተርስ የምርመራ ዘገባ የቀድሞው የአሜሪካ ጦር ልዩ ኃይል አባል እና የረጅም ጊዜ የመንግስት ኮንትራክተር በሆኑ ግለሰብ ቁጥጥር ስር ያሉ ኩባንያዎች የሚያንቀሳቅሷቸው አውሮፕላኖች በሱዳን የተካሄደ ላለው አውዳሚ ጦርነት የነዳጅና የጦር መሳሪያ አቅርቦትን ለሱዳን ፈጥኖ ደራሽ ኃይል ለማቅረብ ጥቅም ላይ መዋላቸውን አጋለጠ። ሐምሌ 15 ቀን የወጣው ይህ የምርመራ ዘገባ መቀመጫነቱን ሲንጋፖር ያደረገው ሴንትራል ኤዥያ ዴቨሎፕመንት ግሩፕ ኃላፊ ስቲቨን ቫውሊስ በሚመሩት ኩባንያዎች አማካኝነት ቢያንስ 3 ያረጁ የቦይንግ አውሮፕላኖች በቻድ፣ ሊቢያ፣ ሶማሊያ እና በRSF ቁጥጥር ስር በሆነው የሱዳን ዳርፉር ክልል መካከል የሎጂስቲክስ በረራዎችን ማድረጋቸውን አመላክቷል። በአሜሪካና በኢራን መካከል በተቀሰቀሰው አዲስ ውጥረት የነዳጅ ዋጋ መናሩ ተገለጸ። በአሜሪካና በኢራን መካከል በድጋሚ የተቀሰቀሰው ግጭት በሆርሙዝ ወሽመጥ በኩል በሚደረገው የመርከብ እንቅስቃሴ ላይ መስተጓጎል ይፈጥራል የሚል ስጋት በመፍጠሩ የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ መናሩ ተገለጸ። ይህ ክስተት በዓለም አቀፍ የነዳጅ አቅርቦት ላይ ያለውን ስጋት ይበልጥ አባብሶታል። ወታደራዊ ጥቃቶች መፈጸማቸውን፣ በሆርሙዝ ወሽመጥ በሚንቀሳቀሱ የነዳጅ ጫኝ መርከቦች ላይ ጥቃት መሰንዘሩንና በዋሽንግተንና ቴህራን መካከል የነበረው የተኩስ አቁም ስምምነት መፍረሱን ተከትሎ በሐምሌ 5 እና 8 መካከል የብሬንትና የአሜሪካ ዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋ ላይ በከፍተኛ ሁኔታ ጭማሪ ታይቷል። ሮይተርስ እንደዘገበው በአንድ የንግድ ውሎ ብቻ የዌስት ቴክሳስ ኢንተርሚዲየት ዋጋ ወደ 10 በመቶ ገደማ በማደግ 1 በርሜል $78 የደረሰ ሲሆን የብሬንት ድፍድፍ ነዳጅ ዋጋም በተመሳሳይ ፍጥነት አድጎ 1 በርሜል $83 በላይ ሆኗል። ይህም ነጋዴዎች በዓለም አቀፍ የነዳጅ አቅርቦት ላይ የተጋረጡትን አደጋዎች ከግምት ውስጥ ማስገባት በመጀመራቸው በአንድ ወር ጊዜ ውስጥ ከፍተኛው የዋጋ ጭማሪ ሆኖ ተመዝግቧል። የጂኦፖለቲካው ውጥረቱ እየተባባሰ በመሄዱም በሳምንቱ አጋማሽ ላይ የብሬንት ዋጋ በተወሰኑ የንግድ ሰዓታት $85 በላይ ደርሶ ነበር። ይህ የዋጋ ጭማሪ የታየው ስትራቴጂካዊ በሆነው የውሃ መስመር በኩል በሚደረገው የንግድ መርከቦች እንቅስቃሴ ላይ ከፍተኛ ቅናሽ በታየበት ወቅት ነው። የባህር ላይ መረጃዎች ህትመት የሆነው ሎይድስ ሊስት እንዳመለከተው በተቀሰቀሰው አዲስ ግጭት ምክንያት በሆርሙዝ ወሽመጥ በኩል ያለው የትራፊክ እንቅስቃሴ በጣም የቀነሰ ሲሆን የኢራን ያልሆኑ መርከቦች እንቅስቃሴም ሙሉ በሙሉ በሚባል ደረጃ ጠፍቷል። መጽሔቱ በዓለም ላይ ካሉት እጅግ በጣም ስራ በሚበዛባቸው የነዳጅ ማጓጓዣ መስመሮች በአንዱ ላይ በሚያልፉ መርከቦች ደህንነት ዙሪያ በንግድ ተቋማት ዘንድ ያለውን እየጨመረ የመጣ ስጋትም አመላክቷል። ሁቲዎች የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆኑ ኢራን ትዕዛዝ አስተላለፈች። አሜሪካ የኢራን የኃይል መሰረተ ልማቶች ላይ ጥቃት የምትሰነዝር ከሆነ የየመኑ የሁቲ ታጣቂ ቡድን የቀይ ባህር የነዳጅ ማጓጓዣ መስመርን ለመዝጋት ዝግጁ እንዲሆን ኢራን ትዕዛዝ ማስተላለፏን ሮይተርስ 3 የውስጥ ምንጮችን ጠቅሶ ዘግቧል።
እንደ ዘገባው ገለጻ ይህ እቅድ በኢራን አመራሮች መካከል ውይይት የተደረገበት ሲሆን መልእክቱም በከፍተኛ የኢራን ባለስልጣናት አማካኝነት ለሁቲዎች አስቀድሞ ተላልፏል። ይህ ዘገባ የወጣው ቴህራን ቀጠናዊ ግጭቱን የበለጠ ለማባባስ ከወሰነች ሁቲዎች ከኢራን ጋር በመቀናጀት የባብ አልመንደብ የባህር ወሽመጥን ለመዝጋት የሚያስችል የአስቸኳይ ጊዜ እቅድ እያዘጋጁ መሆናቸውን ቴሌግራፍ የየመን ምንጮችን ጠቅሶ ከዘገበ ከሰዓታት በኋላ ነው። እንደ ጋዜጣው ዘገባ ይህ እቅድ ተግባራዊ የሚደረገው ኢራን ወታደራዊ ምላሿን የምታሰፋ ከሆነ ነው። ይህም በዓለም ላይ ካሉት ስትራቴጂካዊ ጠቀሜታ ካላቸው የባህር መስመሮች በአንዱ ላይ የመስተጓጎል ስጋትን የሚፈጥር ነው ሲል ዘገባው ገልጿል። ቀይ ባህርን ከኤደን ባህረ ሰላጤና ከህንድ ውቅያኖስ ጋር የሚያገናኘው የባብ አልመንደብ የባህር ወሽመጥ ከፍተኛ መጠን ያለውን የዓለም የንግድና የኢነርጂ ጭነቶች የሚያስተላልፍ ሲሆን በዚህ የውሃ መተላለፊያ መንገድ ላይ የሚደረግን የመርከብ ጉዞ ለማደናቀፍ የሚደረግ ማንኛውም ሙከራ በዓለም አቀፍ የአቅርቦት ሰንሰለቶችና በነዳጅ ገበያዎች ላይ ሰፊ መዘዝ ሊያስከትል ይችላል ተብሏል። ሁቲዎች ከፈረንጆቹ 2023 ማብቂያ ጀምሮ በንግድና በጦር መርከቦች ላይ ተደጋጋሚ ጥቃቶችን ሲሰነዝሩ የቆዩ ሲሆን ድርጊቱም በጋዛ ከሚገኙት ፍልስጤማውያን ጋር ያላቸውን አንድነት ለማሳየት በእስራኤል ወይም በአጋሮቿ መርከቦች ላይ ያነጣጠረ መሆኑን ይገልጻሉ። እነዚህ ጥቃቶች በርካታ የባህር ትራንስፖርት ኩባንያዎች መርከቦቻቸውን በደቡብ አፍሪካው በኬፕ ኦፍ ጉድ ሆፕ በኩል እንዲያዞሩ ያስገደዱ ሲሆን ይህም የማጓጓዣ ወጪን፣ የኢንሹራንስ ክፍያንና የመጓጓዣ ጊዜን በእጅጉ ጨምሯል። ሁቲዎች በ2014 የየመን ዋና ከተማ ሰንዓን የተቆጣጠሩ ሲሆን አሁንም አብዛኛው የሰሜናዊና የምዕራባዊ የመን ክፍል በቁጥጥራቸው ስር ይገኛሉ። የምዕራባውያን መንግስታት ኢራንን ለታጣቂ ቡድኑ የጦር መሳሪያ፣ ሚሳኤሎች፣ ድሮኖችና ወታደራዊ ስልጠና ትሰጣለች በማለት ለረጅም ጊዜ ሲከሱ ቢቆዩም ቴህራንም ለቡድኑ ፖለቲካዊ ድጋፍ ማድረጓን ብትቀጥልም የቀረበባትን ወታደራዊ የድጋፍ ክስ ግን በተደጋጋሚ አስተባብላለች። የተከበራችሁ የኤሪሳት አድማጭ ተመልካቾች ለዛሬ ምሽት የተዘጋጁ የአማርኛ ቋንቋ አበይት ዜናዎችን በዚሁ ፈጽመናል። እስከ ፍጻሜው ከኛ ጋር ለነበራችሁ ቆይታ እናመሰግናለን። ሰላም ቆዩ።